አተላበጥብጠን እናጠራችኋለን። ተጨነቅኩኝ አንተን አጥቼ። በነገራችን ላይ ኮፒ ሊንክ እያረጋችሁ ዳይ እኛ ሰዎችን የምናስገባው ወደዚህ በመረብ የምናስገባው አይታችኋል አይደለ? እናስገባለን፣ እንበታትናችኋለን። ከማን ፍቅር እንጂ ከምትወዱት መለስ ዜና የበለጠ ጭንቅላት ነው ያለ የዓለም ፖለቲከኛው ከምትሉት ማለት ነው። ግን ይሄ ከዚህ አካባቢ የተወለድን ልጆች በፍቅር እናምናለን። መጀመሪያ ፍቅር፣ በሰው እኩልነት እናምናለን። ገባሽ? አንዳንድ ጊዜ ግን ይኸውላችሁ አሁን ትላንትና ብዙዎቻችሁ ደስ ያላችሁ ገባችሁ። ብዙ ነገር ሰው ሲናደድ ብዙ ነገር ያወራል እና ስድብ አይደለም። አሁን ለምሳሌ እኔ አሁን እንደዚህ ብዬ አልተሳደብኩም። ምንድን ነው ያልኩትኝ? አከሌ ቴዴፍ ና ከቴዴፍ ጋራ ደግሞ የልጁ እናት ደግሞ ምንድን ናቸው ያ ግንኙነት አላቸው። ባይዘወይ እንደዚህ አይነት ደግሞ ፍሪደም ካላቸው ብዙ ማለት ከትግራይ አካባቢ ያሉ አክቲቪስቶችም ብዙዎቹ ፊንፊኔ ላይ ወይ የፌዴራል መንግስቱን መደገፍ አለባቸው ወይም ደግሞ እንደ ቴዴፍ ተሰብስበው ሀገራቸው መግባት አለባቸው። ልዩነቱን ያስረዳዋል። ቢኮዝ አም አክቲቪስት የጀዋር መሐመድ ግርፍ ስለው ማለት ነው። ስድብ አይደለም፣ ይሄ ሀሳብ ነው። ሀሳብ ሻይ ልክ አይደለም፣ እውነትሽን አይደለም መባል ይችላል። እና ብዙ ጊዜ የፌዴራል መንግስትን የሚደግፉ መቀመጫቸውን ኢትዮጵያ ያደረጉ አዲስ አበባ ፊንፊኔ ላይ ወይንም ደግሞ በድሮ ስሙ አዲስ አበባ ወይንም ደግሞ ከዛ በፊት በነበረው ያ የእምብርቷ ስም ማለት ነው ፊንፊኔ ላይ አሁን መቀመጫቸውን አድርገው መንግስትን እየደገፉ ይኖራሉ ይመስለኛል። አንደኛው ይመስለኛል ለምሳሌ በግምት አይደለም ማለት ጥሩ። አንደኛው ደግሞ እንደምታውቁት እስከነ ብርጌድ እንትም ሰራዊቱ ወደ ፊንፊኔ የተቀላቀለው ጌታቸው ረዳ አለ። ከጌታቸው ረዳ ጋር ደግሞ ባየነው ነው፣ በሰማነው አይደለም። እኛ በሰማ ምናምን አናምንም። ምክንያቱም ከመንግስት ጋር ግንኙነት የለንም። እኛ ለቤተ መንግስቱ የራቅን። እኛ እኮ ቤተ መንግስት ገብተን መሬት ለመቀበል የኢትዮጵያን ሕዝብ ለመበዝበዝ አልነበርም ጂጂክያ የታገለችው። ወንድሞቼ ስልጣን ላይ እንዲወጡና የራሳቸውን ሀብት በራሳቸው እንዲያደርጉ ቋንቋቸውን እና ኢኮኖሚያቸውን እንዲቆጣጠሩ ነው። ኤኒዌይ ስለዚህ እኔ አሁን ለምሳሌ እውነት እናውራ ከተባለ ብዙ ጊዜ የምቀርበው ከባለስልጣኖች ጋራ ከሚደግፉኝ ከሚነቅፉኝ ወይ ተቃዋሚ ነኝ ወይ ደጋፊ ነኝ። ገባችሁ? ወይ ከኦነግ ጋር ነው የምታዩኝ ወይ ከብልጽግና ጋር ነው የምታዩኝ። ግን ብልጽግና ሜምበር አይደለሁም። የምደግፈው ነገር አለ፣ የምቃወመው ነገር አለ ማለት ነው። ከዛ በኋላ ሲቀጥል ኦነግ ነኝ በቃ ምንም ማልተወው የማይወጣልኝ እኔ መሮ ስለመራው ዳውድ ኢብሳ ስለመራው ምናምን ኦነግ በቃ ኦነግ ማለት የኦሮሞ ህዝብ ማለት ብዬ ነው የምቀበለው። ምክንያቱም ብዙ መከራዬን ያየሁበትን የተወለድኩበት ያደግኩበት ምናምን ስለሆነ ማለት ነው። ከዛ በኋላ አየሁኝና እንደ ሀሳብ ኦኬ መረቡን አየሁትና መረቡን ሳየው ተለጣጠፈ ምናምን ኦኬ። ስለዚህ በፊት ተቃውሜው ነበር ይህን መንግስት። ለምንድን ነው የምታስረው? ለምንድን ነው ልጁን የምታስረው? ትክክል አይደለም፣ የሀሳብ ልዩነት ምናምን አልኩና አልኩኝ። ኦኬ አሁን ደግሞ ስደርስበት ለምንስ ቶሎ ተፈታ ስል ደግሞ ኦፍኮርስ በጣም ነው የሚቀርቡት ለመንግስታችን። ምክንያቱም ማምን ፕሬዚዳንት አልተፈታም፣ ዳልቻ አልተፈታም፣ የኔ ወንድሞች አልተፈቱም፣ እስር ቤት ናቸው ያሉት። ዋይ ለመንግስት ስላልቀረብን ነው አይደለም። በእነዚህ ልጆች ፖለቲካ ስለማይሰራ ነው። ያንን ደግሞ ከጌታቸው ረዳ ጋር ፖለቲካ እንዳይሰራበት ወይም ደግሞ የተላከ ተልዕኮ ካለ በመሀል የጌታቸው ረዳ ተቃዋሚዎች ትግራይ ላይ ያሉት ተቃዋሚዎች ልጁ ላይ አንዳንድ ነገር እርምጃ እንዳይወስዱና ረብሻ ምናምን እንዳያስነሱ መንግስት እየተቆጣጠረ ነው። ኦኬ ቲንክ እናመሰግናለን አለንና ተቀበል። ምክንያቱም አንድ ሰው ገለል የሚደረገው ወንጀል ስለሰራ ብቻ አይደለም። እዚህም ሀገር አሁን ለምሳሌ የሆነ ነገር አስጊ ከሆነ እዚህ ጋር አንከብክበው ወስደው ወደ ሌላ ቦታ ነው የሚወስድ። ወንጀል ተሰራበት ወይ ወንጀል ሊሰራበት ይችላል። ያንን ደግሞ ስናየው ወዴት አድርገው ሊወስዱትና ሊያስገድሉት ነበረ ልጁን በእኔ ሀሳብ ነው ያ ውየት ወስደው ሊያስገድሉት ነበር። ኦሮሚያ ክልል ላይ ነው ታርጌት የተደረገው። ምክንያቱም እዛ ኦነግ ገደለ ብለው ሊያባሉን ማለት ነው። ስለዚህ አባታችን አብይ አህመድ የኔ ጀግና አለ ኖ ደህንነት ደመላሽ ና ስቶፕ በእኔ ላይ አሁንም በድጋሚ ፖለቲካ አትሰሩም። አዶናይ እንዳጫሉ የሚለውን ከፈለግሽ እጽፍልሻለሁ። ስለዚህ
እናትየው እንኳን ደስ አለሽ። ለማንኛውም ኦኬ ዘመዶችሽ ፊንፊኔ መግባት ሲያቀታቸው ልጅሽን በልተው ከሚያስፈሩብን ይሄ ቱር እንዲያውም እንዲህ ነው ያልኩት። ይሄ ቱር ምናምን አዶናይ ቱር ሰገጥ ቱር ያሉት እነማን ናቸው? እነሱን ነው 18 ዓመት ወይንም ደግሞ 50 ዓመት ስልጣን አንለቅም እስከምንቀያየር ድረስ ማለት ነው። እስከምንቀያየር ድረስ ማስገባት። ስለዚህ እኔ በቃ ተመችቶኛል እና አዶናይ እኔ ካንተ ጋራ እንደምታየው ይኸውልህ የተጣላኸው ከዮኒ ማኛ ጋር አይደለም። እኛ ላንተም እናስብልሃለን ለራሳችን። ላንተ አሰብን ማለት ደግሞ ለህዝብ ደህንነት ነው። ምክንያቱም የህዝብ ደህንነት በድጋሚ መታወቅ የለበትም። ገባ? ስለዚህ ይኸው ነው። ለዚህ ነው ገብተሽ ወጣልሽ ሁልሽም ማለት ነው። ግን አንቺ ነሽ የገባሽው እንጂ እኮ አጃቢዎችሽ እኮ ምንም አጥፍተው አይደለም። መንግስታችን ደግሞ የዚህን ያህል ደግሞ ዱምና ጋዴም አይደለም። ልብስ ለምን ይለበሳችሁ ለምን አልለበሳችሁ ብሎ አይደለም ያሰረ ከነ ጆሲንም ያችንም እንደዛ ብሎ አይደለም። ግን ለፖለቲካ ሲባል ምክንያቱም ታርጌት እንዳትሆን ይህንን ውስኪን ደግሞ ቀንስ። ትላንትና ውስኪን ስትጠጣ ይቻለሁ። አንተ ሰውዬ አላማ ያለው ሰው አልኮል አይጠጣም፣ ስፖርት ነው የሚሰራው። አልኮልን አውቁ። እንደዚህ ደግሞ ብሎ የሚመክርህ ማንም የለም። ጭራሽ ሚዲያ ላይ እንዲህ አልኮል ትጠጣለህ ዩ አር 24 ነገ እኮ ይሄ እኮ ተስፋ አሁን የሆነ ነገር ሰምተሃል ማለት ነው። ተስፋ አትቁረጥ። የኢትዮጵያ ወጣቶች እያ ከአንተ ተስፋ ቆርጠ ሲጠጣም ሲሳብም ሲጨስም ደበቅ ተብሎ ነው የሚጠጣው። ምክንያቱም ነገ ይሄ ቲክቶክ አዋርድ ላይ ለዓለም ይሄዳል። ያ ከዛ ታልፍና አልኮሊካ ይጠጣል ተብለ ትወድቃል። ደብቅ። ካጨስክም ቀስ ብለሽ ሽንት ቤት ወይ ውጭ ላይ ጫካ ላይ ወጣ ብለሽ አርገሽ ነይ አርገሽ ከዛ ትመጪና እዚህ ጋር ትላለህ። I'm young too 20 years ago። ስለዚህ I know you know መቀምቀም ከፈለግን ማጨስም ድብቅ ብለን ነው እኛ የምናጨሰው። ጥርሳችን ራሱ ብለን ነው። እዚህ ይህንን ውስኪ እንደደህና ነገር ይዘህ እዚህ ጋር አትገተርብኝ። አልተወውም። እኔ የምተዋችሁ አዶናይን ለመንካት ብለሽ የትግራይን ህዝብ አላቭ ትግራይ ፒፕል ማይ ሂሮዎች ናቸው። ኦኬ አይ ዶንት ላቭ ዲስ ቡልሽት ጋዴም ሽት ወያኔ ያ። ስለዚህ እንዴት ነው እኔ ትግራይን እናት የምሳደበው? እንኳን የትግራይን እናት የማንን ማለት ይሄንን ነገር ስታቆሙ ብቻችሁን የቀጠቀጥኳችሁ በፖለቲካው ብቻችሁን የወያኔ አሽከርና አሽከር እንገጣጠም ፊት ለፊት ያ show me your face your knowledge ፊት ለፊት እንገጣጠም። እየሄዳችሁ ህዝባችሁ ውስጥ አትደበቁ። የሆነ ነገር ሲሆን እኛ ቤት ደስ የሚሉ ስናጠፋ ኦሮሞ አይደለችም ይላሉ። እናንተ ደግሞ ስታጠፉ ተጋሩና ትላላችሁ። አትደበቁበት። ከኢትዮጵያ ድረስ ሄዳችሁ እዛ ሄዳችሁ ህዝቡን አስጨርሳችኋል። እናንተ ወሮ በላዎች የወያኔ አሽከሮች። አንድ ለትግራይ ህዝብ ይህን ስለምናገር ነው ልንገራችሁ አይደለም። ቢኮዝ አም አክቲቪስት ሲሆን ትግራይ የለም፣ ኦሮሞ የለም፣ አማራ የለም፣ ጎንደር የለም፣ ጎጃም የለም፣ ወለጋ የለም፣ አርሲ የለም፣ ጀርመን የለም። ለሁሉም ነው የምናገር። ይሄ እንዲቀሰቀስባችሁ አትፈልግም። አፈር ብሎ አፈር ያስበላችሁ። ያ የበላችሁትን ገንዘብ አንድ ለትግራይ እናት ልጇን ለገበረችበት ማለት ነው 17 ዓመት ልጆቿን 5 ልጆቿን ለሷ ጥሩ ጡረታ ያልከፈልክ ወሮ በላ ለሴት ያ ለእሙሟ አልማስ ስታስር የነበርክ ቀለበት ስታስር የነበርክ ትግራይ ህዝብ ውስጥ አትደበቅ። ናገጠመኝ ፊት ለፊት ናገጠመኝ። ዋሽታችሁ ዛሬ የሚዋሽ ተጋሩ የለም። እያንዳንዱ በሙሉ እጃቸው ስንቱን እንደማወራ እጃቸው ላይ ነው ያለው። የትግራይን ህዝብ ሄዳበት አንቺ ላይ ነው የሚሄደው። እንኳን እኔ አይደለም ያ ጌታቸው ረዳ ትላንትና በሰራሹ ፖለቲካ አውጥቶ ቅጥ አድርጎሻል። ጆኖሳይድ ስትይ ጆኖሳይድ የተፈጸመው በሌላ ነው። እንዲህ ስትይ እንዲህ። አሁን እኔ ጋር ዞረሽ እየመጣሽ ነው። ለማንን እኔ አይደለም እየነካሽ ያለሽው። እኔ ከታጋዮቹ አንዱ ነኝ፣ ከአክቲቪስቶቹ አንዱ ነኝ። ኦኬ እየነካሽ ያለሽው የኦሮሞ አብይ አህመድ ጨፈጨፈን ነው እያልሽ ያለሽው አይደለም። እኔ እንደሆነ ቤቴ ነኝ። ስለዚህ ነይ ገጣሚ ከኔ ጋር እያንዳንድሽ የትግራይ እናት ጋር እንዳትደበቂ ወልዳ ባሳደገችበት ያ ነፃ አውጣኝ ባለችበት ይሄንን ሁላ መከራ ያመጣሽ ወሮ በላ እዚህ አፍሽን ስትለቂ የነበረ ያ ኢንተርኔት ላይ አፍሽን ስትሳደብ የነበርሽ ሴትዮ ነሽ። ዛሬ ለትግራይ ልጆች
አካለ ስንኩል፣ ጦርነት፣ ረሃብ፣ እርዛት አንቺ አይደለሽ ሄደሽ የታገልሽው። ነይ ከኔ ጋር ስንት ዓመት በሙሉ የትግራይን ህዝብ ሰድባ ስንት ዓመት በሙሉ ማኔጅ አጎትሽን የሰደብኩት ወያኔን የሰደብኩት ወጣሽ ተቀ ይሄን ወያኔ ያ ገና አሯሩጠዋለሁ ገና ምንትሽ የገባበት ገብቼ ጉርጓድ ደደቢት በራ የቀረ ካለ ራሱ እኔ ልንገርሽ አይደለ እንዲህ በቀላል አንፋታም ከወያኔ ጋር። ምን አይተሽ አሁንስ መች ለቀቃችሁን? መኖሪያ እኮ እያሳጣችሁን ነው። አሁንም መች ለቀቃችሁ? ያ የሚታገልልሽ ለአንቺ የሚታገልልሽ መስሎሻል? ለአንቺ ጭንቅላታቸው በሙሉ የለ ፊንፊኔ ሄደን 4 ኪሎ ገብተን የኢትዮጵያን ህዝብ የራስን ቂጥረን መጀመሪያ የሰቂ ምንጭ ትላለች። እኔ ቂጥን አጽዳ መጀመሪያ አንተ ሽማግሌ የድሮ የሰው ቤት ህብረት አመለካከትን የዚህ የራሻ ራሱ ዛሬ ሌላ ቦታ ናት ያለች የማትለወጥ ኦኮቴ። በአንተና በአንተ የሚመራ ማንም ህዝብ የለም። ማንም ጎ ከዛ ከአባት ጋር ተቀላቀል። እዛ ጀሃነም ወይ ሰማይ ቤት ድፍረት ራሱ አሁን ታግለ ተመልሰ ምን ያህል እኮ እኔ እግዚአብሔር ምስክሬ ነው። ድፍረታችሁ እከክ አንተ ደግሞ እስቲ ናገባ እስቲ አሁን መነጽር ሳረ ከፓርላማ ያለው አልመስልም። ጂጂክ ያ ከፓርላማ ያ ኤዱኮ ጎንደሬ ነኝ ብለሽ አሁን ጎንደሬ በቀዳማዊት እመቤት በኩል ምን አባ እና ተደበላለቀን እኮ በአባቴ በኩል ጎንደሬ። አባቴን ማን ነበር ያልኩት? እናቴን ነው አባቴን ያልኩት? ጎንደሬ ያልኩት እስቲ አስታውሱ። በማን ነበር? በአባቴን ያልኩት በአባቴ በኩል አስታውስኝ። እናንተን እያረጃው ነው ባካችሁ። አም ጎንደሬ ቀስ እያልኩ ደግሞ ንጹህ ተጋሩ ነኝ። አባ ተጋሩ ነኝ በባሌ ማለት ነው። አይቻልም እንዴ? እየወሰዱ ተጋሩ ጋር ይጥሉኛል። እኔ ምን ተጋሩ እንደሚመስላቸው እኔ አይዶንት ነው አላውቅም። ያ ዛች የነጸር ደግሞ ይቅርብን። ዛሬ ቅዳሜ ነው። ምን አስነበበኝ እናንተን ኮመንት ሳላነብስቅ እንዴት ነው? አላምርም ጋይስ? እስቲ ኮፒ ሊንክ አርግ፣ 1000 ኮፒ ሊንክ አርግ። ስናስገባሽ እኮ ልናለያየሽ ነው። እኔ መቤት እንዴት እንደወረዱብሽ አላየሽም? እንዴት ይረሳል? ሰውዬው እንኑር ብንል እንዴት ይረሳል? እንዴት ይረሳል? ተረሳሽ ወይ? እንዴት ይረሳል? እንዴት ይረሳል? ይሄ ድሮ ኦሮሞ ያለ መስሎሻል? መርዝ የሆነ ልጆች ነው የወለዱን እኛ። ተረሳሽ ወይ? እኔ ትዝ የሚለኝ ጅል ናቸውና የጦርነቱ ጊዜ እኔ በሀሳብ ደረጃ ነው የኛዎቹን ስሰድባቸውና ስናገራቸው የነበረው ማለት ነው። እና እሺ ኬሪ ቆይ አስገባሻለሁ ማማዬ። ስሰድባቸው የነበረው በሀሳብ ደረጃ ነው የኛዎቹን ስጨፈጭፍ። አሁን ምስቲ መጥፎ ነገርና የማይመስለኝን ነገር ካየው እኔ የኦሮሞ ልጅ ነኝ። ገባሽ? ግልጽ ነው የምናገርና ከዚህ ከፍራንክፈርት ባንዲራ የሆነ ነገር እንላክልሽ ምናምን አሉና እኔ አድራሻ ኬት እንዳወቁት አላውቅም። በጣም ነው የገረመኝ። ብንልክልሻለሁ ባንዲራቸው ልብሳቸው ምን ጥርቅስዬ አልቀረም። እግዚአብሔር ምስክሬን ነው። እኔ ደግሞ ምንድን ነው ብዬ መች ሳቃታለሁ። ከዛ እዛ ጋር የከፈትኩት እኔ ቤቴ ፓኬት የሚባል ነገር እዚች ቤት አላስገባም። ጓንት ለበስኩኝ። እዛው ነው ሱቅ ውስጥ የገዛሁትን ጓንት ለበስኩኝ እና እኔ ያሰብኩት ሌላ ነገር ነው። ቶማስዬ እያዳመጥክ ማሽላ ውስጥ እያረረከ ላይ ይፈታል። እዛች ቆሻሻው ጋር ከፍት አድርጌ ስፈታው የወያኔ ባንዲራ፣ ስፈታው የሆነ ነገር ባንዲራ፣ ስፈታው የሆነ ልብስ። እንዴ
ድፍን ብናርጉና ቆሻሻውን ጓንቱን ቆሻሻ እንዴ መብትን እኮ መናገር መሆን እኮ አይደለም። ሀሳብን መናገር ተው፣ ጦርነት ይቆም፣ ተው፣ የባሰ ነገር እንዳይመጣ እኮ ማለት እኮ ባኔ ጀጅክያ ባንዲራችሁ ልጅ እንዲህ ብዬ ሰላማዊ ሰልፍ ላይ እንትን እናደርግልሻለና ሀብዘይ ኧረ ድፍረታችሁ እንዴት ይረሳል? የ27 ዓመት ወያኔ ያደረገው የትግራይ ህዝብ አይደለም እያልኩ ያለሁት የትግራይ ህዝብ ወያኔ በትግራይም በእናቱ ላይ በአባቱ ላይ በእኔ ላይም እኩል ወንጀል ነው የፈጸመው። እና ትደበቂ ግጠሚን የፊት ለፊት ይሄ ነው የሚያማችሁ አይደለም? ምክንያቱም ይሄ ህዝብ የልቡን ልጅ መቼስ የልጅ መጥፎ የለውም። ገባችሁ? ስለዚህ ይሄ ህዝብ መናገር አቅቶት ዛሬ እረፍት ብቻ ነው የሚፈልገው። እረፍት ይፈልጋል። ገባሽ? እረፍት ነው የሚፈልገው። ምግብ ይፈልጋል። ንጹህ አየር ይፈልጋል። በነገራችን ላይ ሰርቶ መብላት የሚችል ነው። እናንተ ግን ገደል ነው ያስገባችሁት። በዚህ በጠነባ በውስኪ ጭንቅላታችሁ እዚህ ፊንፊኔ ላይ ውስኪ እየተራጫችሁ ማለት ነው። የማይረሳ ታሪክ እኮ ነው የጣላችሁት። የማይረሳ ለእኛም የማይረሳ እነሱ እንዲያውም እነሱ ይሻላሉ። አላያችሁም እኮ እናንተ የምትሰሩትን ስራ ደስ የሚለው እዛ ሀገር ሲገቡ በነገራችን ላይ ወደ ትግራይ ሲሄዱ ጨዋ ሆኖ ነው የሚሉት። የድሮ ሚስቶቻቸውን ድሮ ጫካ ውስጥ ያገቧቸው ሚስቶቻቸውን ሊጠይቁ እዛ አስወልደው ውሽሞቻቸው ናቸው በብዛት ፊንፊኔ እና ዱባይ ያሉት እና እዛ ሲሄዱ አክሱም ቤተክርስቲያን ይሄዳሉ፣ ይጸልያሉ፣ ጋቢ ይለብሳሉ። ናሀብዚ ናይ 7 ዓመት ናይ ወንድም ናይ ከፈለ ኢና ኢትዮጵያ ናይ በለፀጊና ናይ ክብርተ አይና ቱማች ወርክና ኢትዮጵያ ህዝቢ ባይ ጸለም ኢና ጉልበተኛ እና ማፊያ እና አንዳርጋቸው ጽጌ ኦነግ ፈቀሪ እና ምናምን ይለው ሙልት አርጓቸው ዋይ ጓሌ ህዝቢ ኢትዮጵያ ፕሮብሌም ችግር ወይ ብዙ አወይ ጓሌ 40 በጣም ጅንጅን አርጓቸው ስራ እንደበዛባቸው መውለድ እንደማይችሉ በቃ ከሚስቶቻቸው ከድሮ ሚስቶቻቸው ጋር ራሱ መኖር እንደማይችሉ ተራአበይ ያ መጽይ ፊንፊኔ ወስከይና አረጨ ወስከይ ታጻፈ በኢትዮጵያ ንግድ ባንክ ገንዘብ ለአፍሪካ አደይ ትግራይ ለቀሰይ ዱቄት ጠበቀ እርዳታ ዱቄት ጠበቀ እናቴ እኮ ናት እሷ። ምን ያረጋችሁላት ነገር አለ? እውነት እናንተ ለትግራይ ህዝብ ያንን መስቀል አቆማችሁለት ለዛ መስቀል ጎንበስ ብሎ እንዲሰግድና አክሱም ጽዮን ችግሩን ለእግዚአብሔር እንዲናገር እንጂ የትኛውን አስፋልት አንድ ቀጥ ያለ አስፋልት ሰርተው እነዚህ ኩቡዶች ናቸው እኮ ሰዎች እኮ አይደሉ። አረ የኛዎቹ በምን ጣማቸው ያ እንዲያውም 60 ሚሊዮን ህዝብ በስተንባቸው ነው እንጂ እኮ በዚህ አቅማቸው እኮ አትሊስት ፊንፊኔ ጠረገ እኮ የሰውዬ ቀጥ ያለ አስፋልት ሰርቶ ቀጥ ያለ አስፋልት ሰርቶ በዚህና በጣም መሐንዲሱ ራሱ ብታገኙ ትሰሩት። መሐንዲሱ ከአስፋልቱ ዳር ያለው ላይ እንደ ኮንዶሚኒየም ቤት ሰርተዋል የሚያምር። እናንተ ያችን ይቀርጹና ክሎዝ አፕ ያደርጉና ለትግራይ ቴሌቪዥን ይልካሉ። እኛ በኢትዮጵያ ገንዘብ ትግራይ ዱባይ ሆነ ይችላል። ያንን መስቀል መብራት በመብራት አድርገው ያ ደግሞ ላይቱ ከተማዋን ያበራል። ጨለማም ጭቃ ቤትም ቢሆን የእንጨት ቤትም ቢሆን ከዛ እንላለን ወይ ትግራይ ጓሌ 4 ኤርፖርት ብለው እነዚህ እኮ እንደው ቢቻላችሁ ቀስ ብላችሁ እራሳችሁ አስራችሁ እነዚህ እንዳለ ፊንፊኔ የነበረውን በሙሉ አስራችሁ ገርፋችሁ ማሰናበት ነው። ለነዚህ ቦታ መስጠት አያስፈልግም። ኤርፖርቱን ዝም ብላችሁ በታችሁ ይላችሁ ሲቀነስ እያሉ ሲወጡ ለእናቶቻችሁ እኔ እነግርላችኋለሁ። በትግረኛ ተርጉሙ፣ ችግሩ አማርኛ ሆነ እንጂ የምችለው
እንደምታዩት የአህያ በረት ነው የሚመስለው። የፈረስ በረት ያምራል፣ የበሬዎች በረት ያምራል። ምንድን ያደርጉት? መሬቱ ለነገሩ ቀላል መሬት ነው። ነጭ አፈር፣ አስቸጋሪ አፈር ምናምን አይደለም። ነጭ አፈር ነው፣ ቀይ አፈር ምናምን አይደለም። ለጥ አድርገው ሰርተውታል። ራሱ ኤርፖርት ነው፣ አስፋልት የተነጠፈ ነው የሚመስለው አይደለም ነፍሶቼ። ከዛ ፊት ለፊቱ ላይ አሉላ አባነጋ፣ ቴዎድሮስ አባነጋ፣ ምንጥቅስ አባነጋ፣ አባነጋ አሉ። 4 ኤርፖርት ትግራይ ውስጥ አለ። የለም እኮ ከብት ነው የሚያድርበት። ከብት ነው የሚያድርበት። እንኳንስ ፕሌን የኢትዮጵያ አየር መንገድ አይደለም ኤርፖርት አይመስልም። ቢሎቦሼ ያለው የአህያ ሜዳችን ያምራልኛ። ከዛስ 4 ኤርፖርት ተሰራ። ሄዶ ያየ የለም። በመብራት ያደረጉታል ወስደው ለትግራይ ቴሌቪዥን ደግሞ ናይ ካሬ ሜትር ኤርፖርት ናይ ዛብርቃ ጻበጠቃና ጻብሪያ ጻብ ተረከጻረከጻ ካብጻቀ ሀብጼ ናይ ትግራይ ልምዓትን ይላል። የኢትዮጵያ ትግራይ ለማ በኢትዮጵያ ደም ትግራይ ለማ ሁኝ ሀሳባ። እነዚህ እኮ በራሳቸው ህዝብ ላይ ጦርነት ያወጁ ባለጌዎች ናቸው ወያኔዎች ማለት። ዛሬ ማን ነክቷት እና በዚህ ቁልጭ የስኳር ገንዘብ የቀረባቸው የትግራይን ህዝብ የማይወክሉ አህያዎች፣ ቴዴፍን የማይወክሉ በቴዴፍ ስም ህዝባቸውን ያስጨርሱ፣ በወያኔ እንትን ህዝባቸውን ያስጨርሱ። ቀጠሉ። ኤርፖርቱን ሰሩ አልኳቸው አይደለም። ዩኒቨርሲቲ ሰራን 4 ሳይንስና ቴክኖሎጂ ዩኒቨርሲቲ። የጅማውም የአለም የሐረሩም ምናምን አይወራለትም፣ ምክንያቱም ድሮ የነበረ ስለሆነ። ዩኒቨርሲቲ ሰራን 4 ምርጥ ዩኒቨርሲቲ ውጤት ያመጡ ተማሪዎች ወደ ዩኒቨርሲቲ ይግቡ። የትግራይ ወጣት ተማረ ሪ እዛ እኮ የሰሩት እኮ እንዲሉ የኢትዮጵያ ህዝብ ቀርጭም በራሳቸው ወሬ በራሳቸው ፕሮፓጋንዳ 27 ዓመት እነዚህ ሰዎች እነዚህ መሽገሮች ማን ላይ ነው ፖለቲካ የሰሩት? የኢትዮጵያ 11% የኢትዮጵያ ህዝብ አይደለም፣ የራሳቸውን ህዝብ ያስበሉ ናቸው። ያቺ እናት ግን በዱቄት ነበር ዱቄት። እኔ ስሰማ እግዚአብሔር ምስክር ራሴን የኮነንኩት ምን ያህል በቃ ይሄ ህዝብ ላይ የተሰራው ፖለቲካ ለራሴ በእነዚህ ውሾች በእነዚህ አህያዎች 1% 0% አላደገም ትግራይ 0%። አንድና እንዲያደረጉት ምንድነው? ቆንጆ ሴት እድሜዋ ለአቅመ አዳም ያልደረሰችውን ያመጣሉ፣ እንትን ይሸቅሉባታል፣ እንደፈለጉ ይጠቀሙባታል። አሜሪካን አሁን የምታያቸው በሙሉ እነዚህ አህዮች የእነሱ ቅምጦች ናቸው።